ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ማንቸስተር ዩናይትድ፣ አርሰናል እና ሌሎችንም ክለቦች እንመለከታለን። ዛሬ የሚደረጉ ጨዋታዎች ያሉ እነሱንም ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም እንደተለመደው ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናስቀድም። አንድም ጨዋታ ያላሸነፈው ወልቭስ ዛሬ ከማንቸስተር ዩናይትድ ጋር ጨዋታውን ያደርጋል። የ15ኛው ሳምንት የተወዳጁ እንግሊዝ ፕሪምየር ሊግ ዛሬ የሚደረግ አንድ መርሃ ግብር ይጠናቀቃል። 15ኛው ሳምንት ልክ ምሽት 5 ሰዓት ሲል ማንቸስተር ዩናይትድ ከሜዳ ውጪ ከወልቨርሃምፕተን ወንደረርስ ጋር ነው ጨዋታውን የሚያደርገው። በውድድር ዓመቱ አንድም ጨዋታ ማሸነፍ ያልቻለው ወልቭስ ባለፈው የውድድር ዓመት ማንቸስተር ዩናይትድን በሜዳውም ከሜዳም ውጪም ማሸነፉ ይታወሳል። በሳምንቱ አጋማሽ ከዌስትሃም ዩናይትድ ጋር ነጥብ እንግዲህ የተጋራው ማንቸስተር ዩናይትድ ወደ አሸናፊነቱ ለመመለስም በሚያደርገው ጨዋታ ሌላ ፈተና ይጠብቀዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ቪቶር ፔሬራን በመተካት ክለቡን የተረከበው ሮብ ኤድዋርድስ አንድ ነጥብ ያላገኙ ሲሆን ዛሬ ምሽት የመጀመሪያ ነጥባቸውን ለማግኘት እንደሚፎካከሩም ነው የሚጠበቀው። በጨዋታው ማቴያስ ደሊት ወደ ሜዳ ይመለሳል የተባለ ሲሆን መጠነኛ ጉዳት የገጠመው ዲየጎ ዳሎ ለጨዋታው ይደርሳል ተብሏል። ቤንጃሚን ሼስኮ እና ሃሪ ማጓየር ግን አሁንም በጉዳት ከስብስቡ ውጭ የሆኑ ተጫዋቾች እንደሆኑ ነው የተረጋገጠው። ወልቨስ ካደረጋቸው 14 ጨዋታዎች 12ቱን ተሸንፎ በሊጉ ግርጌ ላይ ሲቀመጥ ማንቸስተር ዩናይትድ ግን በ22 ነጥቦች 12ኛ ደረጃ ላይ የተቀመጠው። ዛሬ ማሸነፍ የሚችል ከሆነ 6ኛ ደረጃ ላይ መምጣት ይችላል። ማንቸስተር ዩናይትድ ባለፉት ጥቂት ጨዋታዎች ከገባበት የውጤት ቀውስ በኋላ በዛሬው ዕለት በሊጉ እስካሁን 2 ነጥብ ብቻ ከሰበሰበው ወልቭስ ጋር ጨዋታውን ያደርጋል። ዩናይትድ ካደረጋቸው ያለፉት 7 ጨዋታዎች በአንዱ ብቻ ሽንፈትን ያስተናገደ ሲሆን በአንጻሩ ወልቭስ ካደረጋቸው ያለፉት 7 ጨዋታዎች በሁሉም ሽንፈትን ያስተናገደው። ማንቸስተር ዩናይትድ የዛሬውን ተጋጣሚ በቀላሉ ያሸንፋል የሚል ግምት የተሰጠው ቢሆንም ባሳለፋቸው ጥቂት ጨዋታዎች ከተመለከትናቸው ሁኔታዎች አንጻር ግን ጨዋታው ፈታኝ የሚሆንበት እድልም ሊኖር እንደሚችል ነው የሚነገረው። ወልቭስ ጋር ማንቸስተር ዩናይትድ ባደረጓቸው ያለፉት 5 የፕሪሚየር ሊግ ጨዋታዎች ተመጣጣኝ ሊባል የሚችል ቁጥር ያለው ውጤትን የተመዘገበው 2 ሽንፈቶችን ማንቸስተር ዩናይትድ ሲያስመዘግብ 3 ድሎችን ደግሞ ዩናይትድ አስመዝግበዋል። እነዚህ 2 ቡድኖች በሚገናኙበት ጊዜ ብዙ ግብ የመቆጠር እድሉ አነስተኛ ሲሆን ቡድኖቹ ከተገናኙበት ያለፉት 14 ጨዋታዎች እንኳን መቆጠር የቻለው 23 ግብ ብቻ ነው ባለፉት 14 ጨዋታዎች። ወልቭስ ባለፈው ሲዝን ታይቶ በማይታወቅ መልኩ በሊጉ የደርስ መልስ ጨዋታ የማንቸስተር ዩናይትድን የረቱ ሲሆን ድልን የሚቀናጁ ከሆነ ዛሬ ከ1980 በኋላ በሞሊኒው ስቴዲየም 2 ተከታታይ የሊግ ጨዋታዎችን ሲያሸንፉ የመጀመሪያቸውም ነው የሚሆነው። ማንቸስተር ዩናይትድ ወልቭስን በገጠመበት ያለፉት 14 የፕሪሚየር ሊግ ጨዋታዎች 9ኙን ሲያሸንፍ በ3ቱ አቻ ወጥቶ በ2ቱ ተሸንፏል። ማንቸስተር ዩናይትድ በወልቭስ በኩል አንዳንድ ተጫዋቾች በጉዳትና በቅጣት ምክንያት በዛሬው ጨዋታ ላይ አይገኙም። ከነዚህ መካከል በቅጣት የማይሰለፈው ጃኦ ጎሜዝ አንደኛው ነው። በማንቸስተር ዩናይትድ እጅግ በጣም ከሚፈለጉ የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። እንግዲህ የዚህ ቡድን ተጫዋች ብራዚላዊው ጃኦ ጎሜዝ እና ዛሬ ግን ከማንቸስተር ዩናይትድ ጋር በሚደረገው ጨዋታ በቅጣት ምክንያት የማይኖር ነው የሚሆነው። ከዛ ውጭ ግን ቦዌኔ በጀርባ ጉዳት፣ ቤንትሌ በቁርጭምጭሚት ጉዳት፣ ሎፔዝ በብሽሽት ጉዳት፣ ሙንቴሴ በታፋ ጉዳት፣ ሮድሪጎ ሙኔዝ በብሽሽት ጉዳት በዛሬው ጨዋታ ላይ የማይኖሩ ተጫዋቾች እንደሆኑ ነው የተገለጸው። በወልቭስ በኩል ዛሬ ምሽት በሚደረገው ጨዋታ በዘንድሮው የውድድር ዓመት የጉዳት መጠኑ በእጅጉ የቀነሰለት ዩናይትድ ጥቂት ተጫዋቾችን ብቻ ነው ከዛሬ ውጪ ጨዋታ የሚሆኑበት። እስካሁን በጉዳት ሙሉ ለሙሉ ያላገገሙት ማጓየር እና ሴሽኮ ከዛሬው የቡድን ስብስብ ውጪ መሆናቸው ተረጋግጧል። በማንቸስተር ዩናይትድ በኩል እስካሁኑ ሰዓት ድረስ ምንም አይነት አዲስ የቡድን ዜና የሌለ ሲሆን ባሳለፍነው ሳምንት የነበረው ቡድን ጋርም ተመሳሳይ የሆነ ቡድን ይዘው ወደ ሞሊኒው ያቀናሉ። ዲየጎ ዳሎ እና እንዲሁ ደግሞ ሌላኛው
ማታያስ ደሊት በቡድን ስብስብ ውስጥ ይኖራሉ ተብሎ ይታሰባል። ዳሎ ባለፈው ሳምንት በነበረው ጨዋታ የተወሰኑ ጉዳት ገጥሞት እንደነበር የሚያሳዩ ምልክቶች ነበሩ። እንዲሁ ደግሞ ማታያስ ደሊት ደግሞ ያልተሰለፈበትን አጋጣሚ ተመልክተናል። በዛሬው ጨዋታ ላይ ግን ሊኖሩ እንደሚችሉ ግምቶች አሉ። ይህንን ጨዋታ ማይክል ሳሊስበሪ በሁለቱ ክለቦች መካከል የሚደረገውን ጨዋታ በመሃል ዳኝነት እንደሚመራው ነው መረጃው የወጣው። የወልቭሱ አሰልጣኝ ሮብ ኤድዋርድስ አንድ ጉዳይን አንስቷል። ማንቸስተር ዩናይትድ አሁን ላይ ጥሩ የሚባሉ ቡድኖች የሚይዟቸው ጥራት ያላቸው ተጫዋቾችን የያዘ ስብስብ ነው ሲል ይናገራል። ጥሩ የሆነ ጨዋታ አላቸው። ይህንንም ቡድን በደንብ መገምገምና መፈተሽም ይኖርብኛል። ትኩረት ልሰጣቸው ያስፈልጋል። አሁን ከገባንበት የውጤት ቀውስ መውጣትም አለብን ሲል የተናገረው። ትልቅ ግምት ልንሰጣቸው ይገባል። እኛም ከዚህ በፊት የምናሳየው አቋም በዚህ ጨዋታ ማየትም አንፈልግም ሲልም ጭምር ነው የተናገረው ሮብ ኤድዋርድስ። ሌላኛው አሰልጣኝ ሩበን አሞሪም የተናገረው ነገር ነው። ምንም ነገር ሊፈጠር ይችላል። በፕሪሚየር ሊግ ታሪክ በአንድ ውድድር ዓመት ምንም ጨዋታ አለማሸነፍ የቻለ ቡድን የለም እስካሁን ድረስ። ስለዚህም ለጨዋታ ዝግጁ መሆን አለብን። ሁሉም ጨዋታ አስቸጋሪ እንደሚሆን ማወቅ አለብን ብሏል። አሁን ላይ የኛ ችግር ሜንታሊቲ ችግር አይደለም። እናም ተጫዋቾች ቶፕ 5 ውስጥም እንገባለን ብለው አይደለም ወደ ሜዳ የሚገቡት። አንዳንዴ ጥሩ እንጫወታለን፣ አንዳንዴ ደግሞ መጥፎ ነገሮችንም ማሳይተን የምንወጣበት ጊዜ አለ ሲልም ነው የተናገረው። እንግዲህ እኔ የምፈልገው ማሸነፍን ነው። እናም ደግሞ ያ ተጫዋች ማንም ይሁን ማን አላይም፣ ምርጡን ተጫዋች ነው የማስገባው። እኔ ለክለቡ የሚጠቅመውን እንጂ በዝና አላሰልፍም። የምመርጠው እንግዲህ ሜዳው ላይ ጥሩ ነገሮችን የሚያደርግ ነው። ኮቢ ማይኖ የአካዳሚ ተጫዋች ነው፣ እሱ ይገባኛል። ያ ማለት ግን ተጫዋቹን ማስገባት የግዴታ አለብኝ ማለት አይደለም ሲልም ጭምር ነው የተናገረው። የማንቸስተር ዩናይትድ አሰልጣኝ ነው እንግዲህ ሩበን አሞሪም ናቸው ይህንን ሀሳብ የሰጡት። ማንቸስተር ዩናይትድ ከወልቨስ ጋር ከሜዳ ውጪ ሞሊኒው ተጫውቶ ካስተናገዳቸው ያለፉት 4 የሊግ ሽንፈቶች መካከል 3ቱን የተሸነፈው በአንድ ጎል ልዩነት ነው። ወልቨሶች በዚህ የውድድር ዓመት በሜዳቸው ካስቆጠሯቸው 6 የሊግ ግቦች መካከል 5ቱ የተቆጠሩትም በመጀመሪያው አጋማሽ እንደነበር የምናስታውሰው ነው። ማንቸስተር ዩናይትድ ከሜዳ ውጪ ባደረጋቸው ያለፉት 12 የሊግ ጨዋታዎች ግብ አለማስተናገድ ወይም ክሊንሺት መጠበቅ ያልቻለ ሲሆን በእነዚህ ጨዋታዎችም 24 ግቦችን አስተናግዷል። ማንቸስተር ዩናይትድ በዚህ የውድድር ዓመት የቀድሞ ግብ ካስቆጠረባቸው 9 የሊግ ጨዋታዎች መካከል 4ቱን ማሸነፍ አልቻለም። 5 ድልና 4 አቻ በሆነ ውጤት ነው ጨዋታውን ያጠናቀቀውና የዛሬው ጨዋታ በትልቁ እንዲጠበቅ አድርጎታል። በማንቸስተር ዩናይትድ በኩል ማቲያስ ኩኛ ዛሬ ይጠበቃል። ምክንያቱም የቀድሞ ቡድኑ ነው በዛሬው ጨዋታ ላይ የሚገጥመው። የወልቨርሃምፕተን ወንደረርስ ተጫዋች እንደነበር እናስታውሳለን። በክረምቱ የተጫዋቾች የዝውውር መስኮት ነው ማንቸስተር ዩናይትድን ከወልቭስ የተቀላቀለውና የቀድሞ ቡድኑን ይገጥማል። የቀድሞ የቡድን ጓደኞቹ አሁን በወልቨርሃምፕተን ወንደረርስ እየተጫወቱ የሚገኙ ተጫዋቾችም ትኩረት ልናደርግበት የሚገባው ተጫዋች ማቲያስ ኩኛ ነው። እሱ ምን ያክል ድንቅ ተጫዋች እንደሆነ ጠንቅቀን እናውቃለንና የእሱን አቅም በደንብ ጠንቅቀን ስለምናውቅ ሜዳ ላይ በጣም በትልቁ ትኩረት ሰጥተን ልንንቀሳቀስበት የሚገባው ትኩረት ልንሰጠው የሚገባ ተጫዋች ነው ሲሉ ሀሳባቸውን ሰጥተዋል። በዛሬው ጨዋታ የቀድሞ ቡድኑን ይገጥማልና ከሚጠበቁ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ማቲያስ ኩኛ በዩናይትድ ተጫዋቾችና ሌጀንዶች መካከል ያለው ግንኙነት ተበላሽቷል የሚል መረጃን ሜል ስፖርት ይፋ አድርጓል። በአሁኑ ወቅት ለክለቡ የሚጫወቱ ተጫዋቾች ለዩናይትድ መጫወት ያለውን ጫና ሌጀንዶቹ ሊረዱት ይገባል ብለው ያምናሉ። ሆኖም እነዚህ ሌጀንዶች ግን ይህንን ከመረዳት ይልቅ በሰላም ትችት ቡድኑን መውቀስም መያያዛቸው በመልበሻ ቤት ውስጥም ኩርፊያን ፈጥሯል ተብሏል። አንዳንድ ተጫዋቾች የ1992 የካሪንግተን ምሩቅ ዩናይትድ እንዲሳካለት እንደማይፈልጉ፣ ለዚህ ምክንያትም የእነርሱ ስኬት እንዳይደበዝዝ በማሰብ ነው የሚል አቋም የያዙ ሲሆን ሌጀንዶቹ በክለቡ አሰራር ውስጥም ጣልቃ መግባት የለባቸውም የሚል ሀሳብ እንዳላቸው ጭምር ነው የሚነገረውና የቀድሞ የማንቸስተር ዩናይትድ ሌጀንዶች ዩናይትድ ላይ በጣም ጫናዎችን እያሳረፉ እንዳለ ነው የዩናይትድ ተጫዋቾች አሁን ያሉት ማለት ነው እየተረዱ የሚገኙትና የዩናይትድ ሌጀንዶች አሁን ላይ በማንቸስተር ዩናይትድ ላይ ያለውን ጫና ሊረዱት ይገባል፣ ጫናውን ግን እያባባሱት ነው ብለው እንደሚያስቡ ጭምር ነው የተነገረውና በማንቸስተር ዩናይትድ ተጫዋቾችና በሌጀንዶቹ መካከል ያለው ግንኙነትም እጅጉን እየተበላሸ እንደሚገኝ ነው የተገለጸው። ጠዋትም በነበረው የስፖርት የመረጃ ሰዓታችን ላይ ፖል ስኮልስ እና ሊሳንድሮ ማርቲኔዝን የተመለከተ መረጃ ጭምር አደርሰናችሁ ነበር። ሊሳንድሮ ማርቲኔዝ ለፖል ስኮልስ ቴክስት ልኮለት እንደነበር ሊያገኘው እንደሚፈልግ ጭምር ነግሮት እንደነበር እንግዲህ የምናስታውሰው ጉዳይ ነው። ትችትን በሚሰነዝርበት አውድ ላይ እንግዲህ ሊሳንድሮ ማርቲኔዝ እንዳልተስማማውና ማግኘት እንደሚፈልግ ጭምር ተናግሮ እንደነበር የምናስታውሰው ነውና በሁለቱ አካላት መካከል በጣም ትልቁ ዝግቦች እየተፈጠሩ እንዳለ ነው መረጃዎች የወጡት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናል ከ18 ጨዋታዎች በኋላ በመጨረሻው ደቂቃ በኤሚ ብዌንዲያ በተቆጠረበት ግብ አማካኝነት በዚህ ሳምንት ባደረገው ጨዋታ በአስተን ቪላ 2-1 ተሸንፎ ማጠናቀቁ የሚታወስ ነው። ይህ ሽንፈት እንግዲህ ከ18 ጨዋታዎች በኋላ የመጣ እንደሆነ
የምናስታውሰው ጉዳይ ነውና የተለያዩ ሀሳቦች መነሳታቸውንም ቀደም ብለን ለእናንተም ገልጸንላችኋል። ከነዚህ መካከል ግን የአርሰናል ፉልባክ የነበረው ጁሪያን ቲምበር ይናገራል። እንግዲህ በዋና ቦታው ላይ በአርሰናል ቤት የምናውቀው በፉልባክነት ነው፣ በቀኝ ተከላካይነት ሲሰለፍ እናውቀዋለን። ነገር ግን የክሪስቲያን ሞስኩዌራ፣ ዊሊያም ሳሊባና ጋብሪኤል ማጋሌሽ በጉዳት ምክንያት አለመኖር እሱን ወደ መሀል ተከላካይነት ከፒዮሮ ሂንካፒዬ ጋር ለማጣመርም የግድ የሆነበትን ነገር ተመልክተን እንደነበር የምናስታውሰው ነውና ቲምበር ሀሳቡን ሰጥቷል። እንደዚህ አይነት ውጤቶች በእግር ኳስ ይከሰታሉ። ይህንን መቀበል አለብን። ይሄ ውጤት የሚያናድድ ቢሆንም ከዚህ የተሻለ ሆነን ግን እንቀጥላለን ሲል የተናገረው። እኛ ጥሩ ቡድን አለን። እንዳለመታደል ሆኖ በርካታ ተጫዋቾች እየተጎዱብን ነው። በእያንዳንዱ ሳምንትም ተመሳሳይ 11ን እየተጠቀምን አይደለም። አንዱ ተጫዋች ሲገባ ሌላ ተጫዋች ደግሞ ይወጣል። ይሄ ደግሞ በጣም አስቸጋሪ አድርጎብናል። አንድ ተጫዋች ከጉዳት ሲመለስልን ሌላ ተጫዋች በጉዳት ምክንያት እናጣለንና ይህንን ቡድን በሙሉ ማግኘት አልቻልንም ሲልም ጭምር ነው ዩሪያን ቲምበር እየተናገረ የሚገኘው። ይህ ደግሞ በጣም አስቸጋሪ እንደሆነ ጭምር ነው የሚናገረው። ይሄ የእግር ኳስ አንዱ አካል ነው፣ በሌሎች ቡድኖች ላይም የሚከሰት ነገር ነው ብዬ አስባለሁ። ሆኖም ግን እያንዳንዱን ጨዋታ ችግሮችን ተቋቁመን ሁሌም ለማሸነፍም እንጫወታለን በማለት ነው አስተያየቱን እየሰጠ የሚገኘው ዩሪያን ቲምበር ሲናገር። በአርሰናል ቤት ዘንድሮ በጣም ብዙ ጉዳቶች እየገጠሟቸው እንደሆነ ይታወቃል። ምስጋና እንግዲህ አንድሪያ ቤርታና ለሚኬል አርቴታ ይሁንና በክረምቱ የተጫዋቾች የዝውውር መስኮት ያስፈረሟቸው 8 ያክል ተጫዋቾች ቡድን ውስጥ መቀላቀላቸው እንጂ ከዚህ የከፋ ጊዜም ሊያሳልፉ የሚችሉበት እድል እንደነበር ነው በርካቶች የሚገምቱት። ምክንያቱም በጣም በርከት ያሉ ጉዳቶችን ዘንድሮ አስተናግደዋል። በአጥቂ መስመር ላይ የነበሩ ተጫዋቾች እነ ካይ ሃቨርትስ ጉዳት ላይ ነው። ጋብሪኤል ሄሱስ ጉዳት ላይ ነው። ከዛ ውጪ እነ ቪክተር ዮኬሬሽ ከጉዳት ነው የተመለሱት። ሳካም በሆነ ወቅት ላይ ጉዳት ላይ እንደነበር እናስታውሳለን። ኖኒ ማንዱዌኬ፣ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ እንዲሁ ማርቲን ኦዴጋርድ፣ ኖኒ ማንዱዌኬ በርከት ያሉ ተጫዋቾች ጉዳት ሲገጥማቸው እንደነበር እናስታውሳለን። በተከላካይ ስፍራ ላይ ደግሞ አሁን በርከት ያሉ ተጫዋቾች ጉዳት እየገጠማቸው እንዳለ እንመለከታለን። እነ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ክሪስቲያን ሞስኩዌራ እነዚህ ተጫዋቾች ጉዳት ላይ ነው የሚገኙት። ከዛ በተጨማሪ ደግሞ እነ ካላፊዮሪም ጭምር ጉዳት እንግዲህ ገጥሟቸው ተመልሶ የመጡበትን አጋጣሚ የምናስታው እነ ቤን ዋይትም ጭምር ማለት ነውና በጣም ብዙ የጉዳት ዜናዎችን ሰምተናል። ስለዚህ አርሰናል በዚህ ጉዳይ ላይ በተለይ በክረምቱ ተጫዋቾችን ማስፈረሙ ለዚህ ደግሞ እንደ ትልቅ አሁን ላይ እንግዲህ እንደጠቀማቸው ነው በርካቶች እያነሱ የሚገኙት። አሁንም ቢሆን ግን በጣም በርከት ያሉ ጉዳቶች እየገጠማቸው ይገኛል። በእግር ኳስ በጣም አስፈሪ ጉዳቶች አሉ። አንድ ተጫዋች እነዚህ ጉዳቶች ከደረሱበት ለማገገምም በጣም በርካታ ወራት ሊወስዱበት እንደሚችሉ ይነገራል። ከጉዳትም ከተመለሱ በኋላ ግማሽ አቅማቸውን ይወስድባቸዋል። ተደጋጋሚ ጉዳትም እንዲገጥማቸው ምክንያት ሊሆኑ ይችላሉ ተብሎ የሚታሰቡ ጉዳቶች አሉ። በተለይ በቅርቡ እንኳን እንደ ምሳሌ የምናነሳው ሮድሪን ነው። የማንቸስተር ሲቲው ተጫዋች እንግዲህ ከአርሰናል ጋር በነበረ ጨዋታ የኤሲኤል ጉዳት ከደረሰበት በኋላ በርከት ያሉ ወራትን ቡድኑን ማገልገል አልቻለም ነበር። ከጉዳት መልስ ግን የቀድሞ አቋሙን በድጋሚ ማግኘት ተስኖታል። ከዛ በተጨማሪ ተደጋጋሚ ጉዳቶችም እየገጠሙት እንዳለ እየተመለከትን ነውና ይህንን እንደ ምክንያትነት ማንሳት ይቻላል። አንደኛው ኤሲኤል የምንለው ጉዳይ ነው። እንዲሁ ፒሲኤልም የሚባል ጉዳይ አለ። ኢንቴሪየር እና ፖስቴሪየር ክሮሺያል ሊጋሜንት የሚባሉ ጉዳቶች ናቸው። በጉዳት ውስጥ የሚከሰተው እንግዲህ የጅማት መበጠስ ነው። ምናልባትም ይህ እንደ ኢትዮጵያ ያሉ ሀገሮች እግር ኳስ ተጫዋቾች ላይ ቢከሰቱ በቂ የሆነ ሕክምና ባለሙያም ስለሌለም ከእግር ኳስ እስከ መጨረሻው ሊለያዩ እንደሚችሉ ጭምር ነው በርካቶች የሚገምቱት። ነገር ግን በጣም ከባድ ከሚባሉ ጉዳቶች መካከል አንደኛው ነው። ከዚህ ጉዳት የተመለሱ አብዛኞቹ ተጫዋቾች አቋማቸው ይወርዳል። ጥቂቶች ደግሞ ከዚህ ጉዳት አገግመው ምርጥ ብቃታቸውን ያሳያሉ። አሁን ላይ በአርሰናል በዚህ ጉዳት የተጎዳው ጋብሪኤል ሄሱስ ነው። ሄሱስ በአጠቃላይ 55 ጨዋታዎች ያልፈውት አሁን ከጉዳቱ ቢያገግምም ትንሽ ደቂቃ የመጫወት እድልን አላገኘም። የዚህም ምክንያት ደግሞ ከጉዳት መልስ ወደ ነበረበት ችሎታ በትሬኒንግ ሜዳ ላይ አለማሳየቱ ነው። የቁርጭምጭሚት መወጠር፣ የጉልበት ጉዳት፣ ብሽሽት፣ የትከሻ ጉዳት፣ በጣም እንግዲህ በርካታ ጉዳቶች በእግር ኳስ ላይ ይፈጠራሉ። በአርሰናል በኩልም በዚህ ውድድር ዘመን አመቱን ሁሉም እንግዲህ ጉዳቶች ተከስተዋል ብሎ ማንሳት ይቻላል። እንደ ቡድን ላይ እንግዲህ ተደጋጋሚ ጉዳቶች የተለያዩ ምክንያቶች ይከሰታል ተብሎ ነው የሚታሰበው። የተለያዩ ሀሳቦችም ይነሳሉ። አንደኛው የአጨዋወት ስታይልም ሊሆን ይችላል። እንዲሁ የልምምድ መርሃ ግብርም ሊያመጣው እንደሚችል በርካቶች ያምናሉ። የአርሰናል የጨዋታ ስታይል ከፍተኛ ጥንካሬን፣ ፍጥነት፣ አካላዊ ጥንካሬን የሚፈልግ በመሆኑ በልምምድ ወቅትም ይህንንም ለማምጣት አግሬሲቭሊ ልምምድ ማድረጋቸው አይቀሬ ነው የሚሆነው። አርቴታ በ6 ሰከንድ ውስጥም የተጋጣሚ ቡድንን ኳስ መንጠቀም የሚፈልግ በመሆኑ ይህንን ለማድረግ ደግሞ ሃይ ፕረስ የሚያደርጉ በመሆኑ ከፍተኛ ፍጥነት የአካላዊ ጥንካሬን ጋር ሲዋሃድም ጉዳት ሊያስተናግዱ የሚችሉበት እድል በጣም ሰፊ ነው ተብሎ ነው የሚታሰበው። ሌላኛው ስኳድ ሮቴሽን ነው። አርሰናል በክረምት የዝውውር መስኮት በርካታ ተጫዋቾችን ቢያስፈርምም ሚኬል አርቴታ ግን ተጫዋቾችን እያቀያየረ እስካሁን ድረስ በደንብ ሲጠቀም እንመለከተው ማስገዳጅ ሁኔታ ውስጥ ካልገባ በስተቀር። ለምሳሌ ያክል ራይሰን፣ ሳካን፣ ሳሊባን፣ ማጋሌሽን
እንግዲህ አስገዳጅ ነገር ካልተፈጠረ ወይም ጉዳት ካልተፈጠረ በስተቀር እነዚህን ተጫዋቾች የማሳረፍ እድሉ በጣም ጠባብ ሲሆን እንመለከታለንና ይሄ ነገር ትልቅ ጥያቄን ያስነሳልና ለተጫዋቾች ጉዳትም ከሚከሰቱበት ምክንያቶች መካከል አንደኛው እንደሚሆን ነው በርካቶች የሚያነሱትና በእነዚህ አይነት ምክንያቶች ጉዳቶች በተደጋጋሚ ሊከሰቱ እንደሚችሉ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሊቨርፑልን የተመለከተ መረጃን እናንሳ። ከሊቨርፑል ጋር በተያያዘ የምናነሳው ትልቁ ጉዳይ የመሐመድ ሳላህንና የአሰልጣኝ አርነ ስሎትን ውዝግብ ነው። አሁንም እንደቀጠለ ይገኛል። ትልልቅ ነገሮችም እየተከሰቱ ይገኛሉ። የክለቡ የቅርብ ምንጮች ለቢቢሲ ስፖርት እንደተናገሩት በመሐመድ ሳላህና በአርነ ስሎት መካከል ያለው ግንኙነት በአሁኑ ጊዜም ሙሉ ለሙሉ የተበላሸ ሆኗል። በእነዚህ ታማኝ የመረጃ ምንጮች መሰረትም ሳላህ ስሎትን እንደ አሰልጣኝና እሱ ከስሎት ጋር ወደፊት ስለመቀጠልን በጭራሽ አያስበውም። የግብፁ ኮከብ አንዳንድ ተንታኞችና የቀድሞ ተጫዋቾች ለቡድኑ ውድቀትም ዋና ምክንያት እንደሆነ አድርገው ስሙን በማጥፋታቸውም ተበሳጭቷል። ሳላህ ስሎት በዚህ የሚዲያ ድባብ ተጽዕኖ እንዳሳደረበት ያምናል። ምክንያቱም እሱ በሌለበት ጊዜም ቢሆን የሊቨርፑል አፈጻጸም ብዙም አልተሻሻለም። ሳላህ በዚህ የውድድር ዘመን የቡድኑ የዝውውር ፖሊሲዎችን ምክንያት የሆነው የቡድኑ የስትራቴጂክ አቀራረብ ለውጥም ከባህሪያቱ ጋር እንደማይጣጣም ይሰማዋል። ሳላህ ከሊቨርፑል ጋርም ጥልቅ ትስስር አለው፣ ነገር ግን በቡድኑ ወቅታዊ ሁኔታ እጅጉን ተበሳጭቷል የሚል መረጃ ነው ሳሚ ሞክቤል ለቢቢሲ ያጋራው። እንግዲህ በሁለቱ ሰዎች መካከል ባለው ግንኙነት መሰረትም ቡድኑ ለሁለት እንደተከፈለ፣ መልበሻ ክፍሉ ለሁለት እንደተከፈለ፣ እንዲሁ አጠቃላይ ሊቨርፑል በሙሉ ለሁለት እንደተከፈለ የሚያሳዩ ነገሮች አሉ። ደጋፊዎች ከመሐመድ ሳላህ ጎን እንደሆኑ የሚያሳዩ መረጃዎች እየወጡ ይገኛሉ። ምክንያት ከተባለ አንደኛ ተጫዋቹ የክለቡ ሌጀንድ እንደሆነ በርካቶች ያምናሉ። ከክለቡ በላይ እንዳልሆነ ያውቃሉ። ነገር ግን አሰልጣኝ አርነ ስሎት መሐመድ ሳላህን ጥፋተኛ እንኳን አድርገው ባለፉት 3 ጨዋታዎች ላይ የተለየ ለውጥን ማምጣት እንዳልቻሉ የሊቨርፑል ደጋፊዎች ይሰማቸዋል እና ከመሐመድ ሳላህ ይልቅ አሰልጣኝ አርነ ስሎት ቡድኑን ለቀው ቢወጣም እንደሚፈልጉ የሚያሳዩ መረጃዎች ናቸው በትልልቆቹ ሚዲያዎች እየወጡ የሚገኙት። የክለቡ ባለስልጣናት በአንጻሩ አሰልጣኝ አርነ ስሎትን አሁንም እየደገፉት እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከዛ ውጪም ሌሎች መረጃዎችንም እየሰማን እንገኛለን። ለምሳሌ ያክል ቨርጂል ቫን ዳይክንም የተመለከተ መረጃ እንደወጣ ነው እየተመለከትን የምንገኘው። የሊቨርፑሉ ካፕቴን የሆነው ቨርጂል ቫን ዳይክ ግብጻዊው ተጫዋች ሊቨርፑል ከሊድስ ዩናይትድ ጋር 3-3 በሆናቸው ውጤት ከተለያየ በኋላ በሰጠው ድንገተኛ ቃለ ምልልስ በኋላ ከመሐመድ ሳላህ ጎን እንደቆመ ነው የሚዘገበው። በአርነ ስሎት ላይ ያለው ጫና እንደቀጠለ ሲሆን ባለፈው የውድድር ዘመን መጨረሻ አካባቢና በዚህ የውድድር ዘመን የመጀመሪያዎቹ 15 ጨዋታዎች ቡድኑን በብቃት ማስተዳደር አልቻለም። በአሰልጣኙና በበርካታ ተጫዋቾች መካከልም ያለው ፉክክር መሻከር ጀምሯል። ይህም በአሰልጣኙ ወገንተኝነትም እና ደግሞ የልምድ ችሎታ ማነስ ላይ ባሉ ስጋቶች ምክንያት እንደሆነ ጭምር መረጃዎች ያሳያሉና የሊቨርፑሉ ካፕቴን ቨርጂል ቫን ዳይክ ጭምር ከመሐመድ ሳላህ ጎን እንደሆነ የሚያሳዩ ዘገባዎች ናቸው የጠቆሙት። ሳላህ ወደ ጣሊያን አይጓዝም። መሐመድ ሳላህ ኢንተር ሚላንን ለመቅጠም ከሚጓዘው የሊቨርፑል ስብስብ ውጪ እንደሆነ ነው የተረጋገጠው። ሳላህ ከሰጠው ጠንካራ ስቴት በኋላ ሊቨርፑሎች ውስጥ በጉዳዩ ላይ ንግግር በማድረግ ላይ ይገኛሉ። ሳላህ ትላንትና ከሰዓት በኋላ ወደ ልምምድ በመመለስ መሳተፉ ይነገራል። ክለቡ በኢንተር ሚላን ጨዋታ ላይ የመሳተፉን ውሳኔ ዛሬ ወስኗል። አይጓዝም ተብሏል። አሰልጣኝ አርነ ስሎት በበኩላቸው ከኢንተር ሚላን ጨዋታ በፊት ጋዜጣዊ መግለጫቸውን ይሰጣሉ ተብሎ ነው የሚታሰበውና ከሳላህ ጋር በተያያዘም በጣም በርከት ያሉ ጉዳዮች እንደሚነሳላቸው ነው በርካቶች የሚያምኑት። የግብጽ ብሔራዊ ቡድን ተጫዋች የሆነው አህመድ ሐሰን በትዊተር ገጹ ላይም አንድ ሀሳብን አጋርቷል። እንደ እግር ኳስ ተጫዋች ብዙዎቻችን ቤንች ስንቀመጥ ጥልቅ ሐዘን፣ ብስጭት እንዲያውም ደግሞ ትንሽ የመንፈስ ጭንቀትም ይሰማናል። ነገር ግን የምንጠብቀው ነገር መጫወት የምንችልበት ጊዜ ነው። ተጽዕኖ ማሳደር ለአሰልጣኙ ለምን ቋሚ መሆን እንደሚገባን ለማሳየት ነው። ለብዙዎቻችን ይሄ ነው እውነታው። ግን መሐመድ ሳላህ ከብዙዎቻችን አንዱ አይደለም። ሞ እንደ ክሪስቲያኖ ሮናልዶና እንደ ሜሲ ባሉ የተለየ ደረጃ ላይ ነው የሚገኘው። እንደሱ ያሉ ተጫዋች ደግሞ ቤንች አይሆኑም። እናም በማንኛውም ምክንያት በተቀያሪ ወንበር ላይ ቢቀመጡም እነሱ በ60ኛው ደቂቃ ቢበዛ በ65ኛው ደቂቃ እንዲገቡ ማረጋገጥ አለባቸው። በጭራሽ አለማስገባት ግን ይሄ ለክለቡ ላደረገው ነገር ሁሉም ክብር የጎደለው ነው። ሞ ተጫዋች ብቻ ሳይሆን ወንድም፣ መሪና ደግሞ ለክለቡም ሆነ ለሀገሩ ጀግና ነው። ወንድሜ በህይወት ውስጥ ያለው ማንኛውም ሁኔታ ጊዜያዊ ነው። እንደዚህ አይነት ጊዜያቶችም ያልፋሉ። የሚቀረው ታላቅነትና ምላሽህ ነው ሲልም ነው በትዊተር ገጹ ላይ ሀሳቡን ያጋራው። አህመድ ሐሰን የተባለው የግብጽ ብሔራዊ ቡድን ተጫዋች ነው ይህንን ሀሳብ ያጋራው። አርነ ስሎት ሳላህን ለምን ተጠባባቂ ያደረገው የሚሉ ጥያቄዎች ይነሳሉ። የሊቨርፑሉ አሰልጣኝ አርነ ስሎት ሳላህን ተጠባባቂ ያደረጉበት ምክንያት ዶሚኒክ ሶቦስላይን ወደ ቀኝ ክንፍ ለመውሰድ አስበው እንደሆነ ነው የሚነገረው። አሰልጣኙ ይህንን ያደረጉት ዶሚኒክ ሶቦስላይ ቡድኑ ኳስ በሚያጣበት ወቅት ከኳስ ውጪ በሚሰራው ትልቅ ስራ ነው።
በክለብ ውስጥ አሰልጣኝ አርነ ስሎት ያደረጉት ያስተላለፍ ለውጥም ስኬታማ ነበር የሚል እምነት መኖሩ ተነግሯል። ሊቨርፑል ይህንን ባደረገበት ያለፉት 3 ጨዋታዎችም አንዱን አሸንፎ በሁለቱ አቻ ሲለያይ ለተጋጣሚ ብዙ የሙከራ እድሎችንም አልሰጠም ነበር። ነገር ግን ውጤቱ በትልቁ ግን ለውጥን አላመጣም። ውሳኔው በቡድኑ ላይ እንግዲህ ውጤትን ከማምጣት ለማውጣትም የተደረገ እንጂ መሐመድ ሳላን ለማግለል እንዳልሆነ ነው የተነገረው። ሳላ ተጠባባቂ መሆኑ እንደ ጊዜያዊ መፍትሄ ይታይ እንደነበር ሲገለጽ፣ አሰልጣኙ እሱን በቋሚነት ተጠባባቂ የማድረግ እቅድ እንዳልነበራቸውን የተገለጸው አሰልጣኝ አርነ ስሎት ለክለቡ ቦርድም ድጋፍ እንዳላቸው ይገለጻል። ሊቨርፑል ተጫዋቹ ምን ያክል ትልቅ ቢሆን አስተላለፍና ተጠባባቂ መሆኑ ስለተቃወመ ብቻ አሰልጣኙን ያሰናብታል ተብሎ እንደማይጠበቅ ነው የሚነገረው። በቀጣይ ውጤቱ ላይ ግን ትኩረት ተደርጎ ምናልባት ውጤቶች እየጠፉ የሚመጡ ከሆነና የመልበሻ ክፍሉንም መቆጣጠር የሚያቅተው ከሆነ ግን አሰልጣኝ አርነ ስሎት ለመሰናበት በሩ ጫፍ ላይ እንዳሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ነገር ግን የሚሰናበቱት በሞሐመድ ሳላህ ጉዳይ ሳይሆን ቡድኑ ላይ እያመጡ በሚገኘው የውጤት መበላሸት እንደሆነ እየተገለጸ ይገኛልና ውጤት ማጣቱ አሁንም የሚቀጥል ከሆነ አሰልጣኝ አርነ ስሎት ለስንብት አንድ እርምጃ ጠጋ እያሉ እንደሚመጡ ጭምር ነው የተነገረው። ነገ ደግሞ የአውሮፓ ቻምፒየንስ ሊግ ወሳኝ የሚባለው ጨዋታን ከኢንተር ሚላን ጋር የሚያደርጉ ይሆናል። እሱ ጨዋታ በትልቁ ይወስነዋል ተብሎ እንደሚታሰብ ነው መረጃዎች ያጋሩት። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ላሊጋው ረጅም ነው እንመለሳለን ብሏል ሻቪ አሎንሶ። የሎስ ብላንኮቹ አሰልጣኝ ሻቪ አሎንሶ ቡድናቸው በትክክለኛው መንገድ እየተጓዘ መሆኑን ነው የገለጸው። ሁኔታውን በነበርንበት ለማስተካከል በቂ ነገር እንዳለን እርግጠኛ ነኝ ሲል ነው ሻቪ አሎንሶ የተደመጠው። ቡድኑ መፎካከር ይፈልጋል ያለው አሰልጣኙ በትክክለኛው መንገድ ላይ ነን ሲልም ጭምር ይናገራል። ስለ ላሊጋው ፉክክር ሲጠየቅም ሊጉ አሁንም ረጅም ነው፣ ወደ ነበርንበት መመለስም እንችላለን ሲል ጭምር ነው የተናገረው። አሁን ላይ እያሰብኩኝ የምገኘው ስለ መሰናበት ሳይሆን ስለ ቀጣዩ ማንቸስተር ሲቲ ጨዋታ ነው ሲል ነው ሻቪ አሎንሶ ሀሳቡን እየሰጠ የሚገኘው። አሰልጣኝ ሻቪ አሎንሶ ይቀጥልና የተጫዋቾች ጥረትና ፐርፎርማንሳቸው እውነት ለመናገር ተስፋ የሚያስቆርጥ ነው ሲልም ጭምር ነው እየተናገረ የሚገኘው። ዕለተ ረቡዕ በአውሮፓ ቻምፒየንስ ሊግ በምድብ 6ኛ ዙር በሜዳቸው ሳንቲያጎ ቤርናቢው ስቴዲየም ከእንግሊዙ ክለብ ማንቸስተር ሲቲ ጋር የሚያደርጉት ጨዋታ የስፔናዊው አሰልጣኝ ሻቪ አሎንሶ በክለቡ የሚኖረው የወደፊት እጣ ፈንታን እንደሚወስነው ታማኝ የመረጃ ምንጭ የስፔኑ ጋዜጣ ዲያሪዮ አሰም በሰበር መልኩ እንደዘገበው ነው የሚነገረው። ሪያል ማድሪድ ከዚነዲን ዚዳን ጋር በኮንትራት ንግግር ላይ አድርጓል። የሻቪ አሎንሶ ስራ አሁን ላይ አደጋ ውስጥ ነው። በማንኛውም ሰዓት ሊሰናበት ይችላል። ምናልባትም ከሲቲው ጨዋታም በኋላ ሊሆን እንደሚችል ነው ፔፔ አልካራዝ መረጃውን እያጋራ የሚገኘው። ስፔናዊው የግራ መስመር ተመላላሹ አልቫሮ ፈርናንዴስ ካሬራስም በትናንትናው ጨዋታ ዳኛውን ባለማክበሩና ቀይ ካርድ በመመልከቱ ምክንያት የሁለት ጨዋታዎች ቅጣትም ሊጠብቀው እንደሚችል የሚያሳዩ መረጃዎችን በሪያል ማድሪድ በኩል ሰምተናል። ቸልሲን ደግሞ እንመልከት። ቸልሲን ጨምሮ የተለያዩ የፕሪሚየር ሊግ ክለቦች 18 ዓመቱን የሊል አማካይ አዩብ ቡአዲን ማስፈረም ይፈልጋሉ። አርሰናል በዝውውሩ ጠንክሮ እየሰራ ነው። የሊል ኃላፊዎችም ክረምት ላይ ከ50 ሚሊዮን ዩሮ በላይም ለመሸጥ አሁን ላይ የተጫዋቹን ኮንትራት ማራዘም ይፈልጋሉ። አርሰናል ዝውውሩን እያፋጠነ ይመስላል። እንዲሁም እንደ ተቀናቃኙ ቸልሲ 45 ሚሊዮን ዩሮ ደግሞ ለማቅረብ ተዘጋጅቷል። ዘገባው የአርኤምሲ ስፖርት ጋዜጠኛ ፌብሪስ ሃውኪንስ እንደሆነ ነው መረጃው የወጣው። እንደ ጀርመኑ ጋዜጣ ቢልድ ዘገባ ከሆነ ቸልሲ ቀጣይ ሲዝን 30 ዓመቱን የሚይዘውን የዶርትሙንዱን አጥቂ ሴርሁ ጉራይሲን በክረምቱ 50 ሚሊዮን ዩሮ ወይም ደግሞ 44 ሚሊዮን ፓውንድ የውል ማፍረሻውን ከፍሎ ማስፈረም ከሚፈልጉ ቡድኖች መካከል አንደኛው እንደሆነ መረጃው ይፋ ሆኗል። የደረሰብኝ ትችት የአእምሮ ሁኔታዬን ዝቅ አድርጎት ነበር ብሏል ኔይማር ጁኒየር። ብራዚላዊው የሳንቶስ የፊት መስመር ተሰላፊ የሆነው ኔይማር በቀጣይ ስለሚኖረው ቆይታ ገና ከውሳኔ እንዳልደረሰ ነው የተነገረው። ሳንቶስ ትናንትና ምሽት ከክሩይዜሮ ጋር ባደረገው ጨዋታ 3-0 በማሸነፍም በሊጉ መቆየቱን አረጋግጧል። ክለቡ ከመውረድ ከተረፈ በኋላ አስቴቱን የሰጠው ኔይማር ፈጣሪን አመሰግናለሁ፣ ከፍላሚንጎ ጨዋታ በኋላ ብዙ ትችቶችም ደርሶብኝ ነበር ብሏል። እርዳታ ያስጠየቀኝ የመጀመሪያው ጊዜ ነው ያለው ኔይማር የአእምሮ ሁኔታ ወርዶ ነበር፣ በራሴ ለመነሳትም የሚያስችል ጥንካሬን አሳጥቶ ነበር ሲል የተናገረው። አክሎም ስለ ቆይታዬ አላውቅም፣ አሁን ላይ እረፍት ያስፈልገኛል፣ ከዛ በኋላ ውሳኔ ላይ ደርሳለሁ፣ ሁልጊዜም ቅድሚያ የምሰጠው ለሳንቶስ ነው ብለዋል። ኔይማር በሳንቶስ ያለው ኮንትራት ከጥቂት ሳምንታት በኋላ ያበቃል ነው የተባለው። የቶትንሃሙ የመሃል ሜዳ ተጫዋች የሆነው ኢቪስ ቢሱማ ያልተፈለገ ነገርን ሲጠቀም የተቀረጸ ቪዲዮ ክለቡ በማግኘቱ ክስ ከፍቶ ምርመራ መጀመሩን የታወቀው ኢቪስ ቢሱማ በተመሳሳይ ምክንያትም ከታገደ ከአንድ ዓመት በኋላ በድጋሚ የሳቅ ጋዝ የሚባለውን በድጋሚ እየሳበ የሚያሳይ ቪዲዮ ክለቡ እጅ ላይ ገብቷል ሲል ዘሰን ዘግቧል።
ስፐርስ እንግዲህ ትናንትና ማታ በአንድ ድግስ ላይ የመሃል ሜዳ ተጫዋቹ ይቬስ ቢሱማ ይህንን ነገር ሲጠቀም የሚያሳይ ቪዲዮ ካየ በኋላ ምርመራ መጀመሩን አረጋግጧል። ቢሱማ አሁንም ጥፋተኛ ሆኖ የሚገኝ ከሆነ ከክለቡ ጋር እንግዲህ ኮንትራቱን ሳይጨርስ በስምምነት እንዲለያይ ያደርገዋል የሚል መረጃ ነው ሳምሲ ያወጣው። ወደ ቤተሰቦቻችን አሁን ደግሞ ትልልቆቹን የአውሮፓ ሊጎችን የተመለከቱ ቁጥራዊ መረጃዎችን እናንሳ። በዚህ ሳምንት የተደረጉ ጨዋታዎች አሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች ተደርገዋል። በእርግጥ አልተጠናቀቀም። ዛሬ አንድ ጨዋታ ይደረግና ነው 15ኛው ሳምንት የሚጠናቀቀው። በስፓኒሽ ላሊጋም፣ በጣሊያን ሴሪም፣ ጀርመንም ፍሬንች ላይም የተደረጉ መርሃ ግብሮች አሉ። ቁጥሮቻቸውን እናንሳ። 15ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ላይ በዚህ ሳምንት አርሰናል ከመሪዎቹ መካከል ከሚገኙት ቡድኖች ሽንፈት የገጠመው ቡድን ነው። አርሰናል በዚህ ሳምንት በአስተን ቪላን የተሸነፈው፣ ነገር ግን በ15ቱ ጨዋታዎች 10ሩን አሸንፈው 3ቱን አቻ በመውጣት 2ቱን ሽንፈት አስተናግደው በአጠቃላይ በ33 ነጥቦች አሁንም ሊጉን እየመራ ይገኛል። በአንደኝነትም ተቀምጧል። ካለፉት 5 ጨዋታዎች ግን 2ቱን ብቻ ነው ማሸነፍ የቻለው፣ 2ቱን አቻ፣ አንዱን ደግሞ ሽንፈትን አስተናግዷል። ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ነው። 31 ነጥቦችን ሰብስቧል። ካለፉት 5 ጨዋታዎች 4ቱን አሸንፈው አንዱን ተሸንፈዋል። በ15ቱ ጨዋታዎች እኩል 10 ጨዋታዎችን ከአርሰናል እኩል አሸንፈዋል። ነገር ግን የተሸነፋቸው የጨዋታ ቁጥሮች ብዛት 4 ናቸው። አንድ ጨዋታ ደግሞ ባቻ ውጤት አጠናቋል። በ31 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። የኡናይ ኤምሪ አስተን ቪላ በጣም ድንቅ እንቅስቃሴን እያደረገ የሚገኘ ቡድን ነው። በፕሪሚየር ሊጉ ያለፉትን 7 ተከታታይ ጨዋታዎች በሙሉ ማሸነፍ የቻለ ቡድን እንደሆነ ነው የተመለከት ነው። በአጠቃላይ በ30 ነጥቦችም ሶስተኛ ደረጃ ላይ ተቀምጧል። የሊጉ መሪ አርሰናልን ከዛ በተጨማሪ ተከታዩን ማንቸስተር ሲቲን ጭምር ማሸነፍ የቻለ ቡድን ነው የኡናይ ኤምሪ አስተን ቪላ እና ሶስተኛ ደረጃ ላይ ተቀምጦ ተመልክተናል። ጥሩ ፉክክርንም እያደረገ ነው የሚገኘው ከሊጉ መሪ አርሰናል በ3 ነጥቦች አንሶ ከሁለተኛ ደረጃ ላይ ከተቀመጠው ሲቲ ደግሞ በአንድ ነጥቦች ብቻ ነው የሚያንሰው። አራተኛ ደረጃ ላይ የተቀመጠው የኦሊቨር ግላርሰኑ ክሪስታል ፓላስ ነው። በዚህ 5ቱ ያለፉት ጨዋታዎች በማንቸስተር ዩናይትድ ተሸነፉ እንጂ ሌሎቹን ጨዋታዎች 3ቱን አሸንፈው አንዱን አቻ ወጥተዋልና አራተኛ ደረጃ ተቀምጠዋል። 26 ነጥቦችን በመሰብሰብ የኦሊቨር ግላርሰኑ ክሪስታል ፓላስ ጥሩ ግስጋሴን እያደረገ ነው። ቼልሲ በ25 ነጥቦች 5ኛ ደረጃ ላይ ሲቀመጥ፣ ኤቨርተን፣ ብራይተን፣ ሰንደርላንድ፣ ሊቨርፑል እና ቶተንሃም እስከ 10ኛ ደረጃ የተቀመጡ ናቸው። ሊቨርፑል ካለፉት 5 ጨዋታዎች አንዱን ብቻ ነው ያሸነፈው፣ 2ቱን ተሸንፎ 2ቱን አቻ ወጥተዋል። በአጠቃላይ በ15 ጨዋታዎች መሰብሰብ የቻለው 23 ነጥቦችን ብቻ ነው። በመጀመሪያዎቹ 5 ጨዋታዎች 15 ነጥቦችን መሰብሰቡን የምናስታውሰው ጉዳይ ነው። ሁሉንም ጨዋታዎች አሸንፎ እንደነበር እናስታውሳለን። ከዛ በኋላ ግን ባደረጋቸው 10 ጨዋታዎች መሰብሰብ የቻለው 8 ነጥቦችን ብቻ እንደሆነ የተመለከትነውና ከባድ ጊዜ ሊቨርፑል እያሳለፈ ነው። 9ኛ ደረጃ ላይ የተቀመጠው የቶማስ ፍራንኩ ቶተንሃም በዚህ ሳምንት በማሸነፋቸው ምክንያት ትልቅ እፎይታን አግኝተው 10ኛ ደረጃ ላይ ተቀምጠዋል። ኒውካስል ዩናይትድም በዚህ ሳምንት በማሸነፉ ወደ 11ኛ ደረጃ ከፍ ያለበትን ውጤት ነው ያስመዘገበው። ማንቸስተር ዩናይትድ 12ኛ ደረጃ ላይ ነው የሚገኘው። ትልቁ ግን ለማንቸስተር ዩናይትድ ዜና የሚሆነው ተመሳሳይ 22 ነጥቦች ያሏቸው ከቶተንሃም እና ከኒውካስል ዩናይትድ እኩል ዛሬ ደግሞ ቀሪ ጨዋታውን ያደርጋል። በፕሪሚየር ሊጉ መጨረሻ ደረጃ ላይ ከሚገኘው ወልቭስ ጋር ነው ጨዋታውን የሚያደርገው። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ማንቸስተር ዩናይትድ ነጥቡን 25 ማድረስ ይችላል እና በደረጃ ሰንጠረዡ 6ኛ ላይ መቀመጥ ይችላል። ከቼልሲ ጋር ደግሞ ያላቸው ነጥብ ደግሞ እኩል ማድረግ የሚችልበት፣ ከ5ኛው ጋር እኩል መሆን የሚችልበት፣ ከ4ኛው ጋር ደግሞ በአንድ ነጥብ ብቻ የሚያንስበትን እድል ማግኘት ይችላል። ዛሬ የሚደረግ መርሃ ግብር ነው። በቀጣይ ደግሞ ከቦርንመዝ ጋር ነው ጨዋታውን የሚያደርገው። በዚህ የውድድር ዓመት ረጅም ያለማሸነፍ ጉዞዎችን እያደረጉ የሚገኙ ሁለት ቡድኖችን ካነሳን አንደኛው ወልቭስ ነው። እስካሁን 14ቱንም ጨዋታዎች ማሸነፍ አልቻለም። በአንጻሩ ቦርንመዝ ያለፉትን 6 ጨዋታዎች ማሸነፍ ያልቻለ ቡድን ነውና ረጅሙን ያለማሸነፍ ጉዞ እየተጓዙ የሚገኙ ሁለት ቡድኖች ናቸው። ዩናይትድ እነዚህን ሁለት ቡድኖች ነው በተከታታይ የሚገጥመው። በወራጅ ቀጠናው ላይ የሚገኙት 3 ቡድኖች የኑኖ ኤስፕሬንቶ ሳንቶ ቡድን ዌስትሃም ዩናይትድ 13ኛ ደረጃ ላይ ተቀምጧል። 18ኛ ደረጃ ላይ ተቀምጧል 13 ነጥቦችን ይዞ። የስኮት ፓርከሩ ቡድን በርንሌ ደግሞ በ10 ነጥቦች 19ኛ ሲቀመጥ፣ የሮብ ኤድዋርድሱ ወልቨርሃምፕተን ወንደረርስ በ2 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከትነው። እነዚህም ቡድኖች ነው እንግዲህ በትልቁ እየተመለከትን የምንገኘው በደረጃ ሰንጠረዡ ግርጌ ላይ። የከፍተኛ ግብ አስቆጣሪነቱን ኤርሊንግ ብራውት ሃላንድ ነው በ15 ግቦች የሚመራው። ኢጎር ቲያጎ ከብሬንትፈርድ 11 ግቦችን በማስቆጠር ይከተለዋል። የብራይተኑ ዳኒ ዌልቤክ 7 ግቦች ያሉት፣ የክሪስታል ፓላሱ ዣን ፊሊፕ ማቴታ 7 ግቦችን ማስቆጠር የቻሉ ናቸው። የቦርንመዙ አንቷን ሴሜኒዮ እና የማንቸስተር ሲቲው ፌል ፎደን ከዛ ውጭ የቶተናሙ ሪቻርልሰንም 6 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ 3 ተጫዋቾች በእኩል 5 አሲስቶች ይመሩታል። የማንቸስተር ዩናይትዱ ብሩኖ ፈርናንዴስ፣ የቶተንሃሙ መሐመድ ኩዱስ፣ የማንቸስተር ሲቲው ራያን ሸርኪ እነዚህ 5 አሲስቶችን ያደረጉ ናቸው።
ግራንድ ጃካ ከሰንደርላንድ፣ ጃክ ግሪሊሽ ከኤቨርተን፣ ጀረሚ ዶኩ ከማንቸስተር ሲቲ እና ሀርትማን ከበርንሌይ 4 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው በዘንድሮ የተወዳጁ የእንግሊዝ ፕሪምየር ሊግ። ስፓኒሽ ላሊጋን ደግሞ እንመልከት። በስፓኒሽ ላሊጋ 16ኛ ሳምንት ላይ ነው የተደረሰው። ነገር ግን በ16ቱ ሳምንታት ጉዞ ውስጥ ባርሴሎና 13ቱን አሸንፎ አንድ ጨዋታቸው ሁለቱን ተሸንፎ በአጠቃላይ 40 ነጥቦችን በመሰብሰብ በአንደኝነት ሊጉን እየመራ የሚገኝ ቡድን ነው ባርሰሎና። በአንጻሩ ሪያል ማድሪድ ጥሩ ጉዞዎችን እያደረጉ አይገኝም። ካለፉት 5 ጨዋታዎች ማሸነፍ የቻለው በላሊጋው አንዱን ብቻ ነው። 36 ነጥቦች ያላቸው ለጊዜው ሁለተኛ ደረጃ ላይ ተቀምጠዋል። ለጊዜው ያልኩበት ትልቁ ምክንያት ቪያሪያል አንድ ቀሪ መርሃ ግብር አለው። 15 ጨዋታዎችን ነው የቢጫ ሰርጓጆቹ ያደረጉትና 35 ነጥቦች ያሏቸው ያለፉትን 5ቱንም ተከታታይ ጨዋታ ማሸነፍ ችለዋል። ቪያሪያሎች 35 ነጥቦች ነው ያላቸውና አንዱን ጨዋታ ማሸነፍ የሚችሉ ከሆነ ነጥባቸውን 38 አድርሰው በደረጃ ሰንጠረዡ ከባርሴሎና በሁለት አንሰው ከሪያል ማድሪድ በሁለት በልጠው ሁለተኛ ደረጃ ላይ መቀመጥ ይችላሉ። ቪያሪያሎችና ቀሪ ጨዋታቸውን ማሸነፍ የሚችሉ ከሆነ ሁለተኛውን ደረጃ መረከብ ይችላሉ። አትሌቲኮ ማድሪድ 3ኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ዢሮና በ12 ነጥብ 18ኛ ነው። ሪያል ኦቪዬዶ በ10 ነጥብ 19ኛ፣ ሌቫንቴ በ9 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የሪያል ማድሪዱ ኪሊያን ኤምባፔ ነው። 16 ግቦችን በማስቆጠር ይመራዋል። ፌራን ቶሬስ ከባርሴሎና 11 ግቦችን አስቆጥሮ ይከተለዋል። ሮበርት ሌቫንዶስኪ እንዲሁ ደግሞ ቬርዳት ሙሩቂ ደግሞ ከማዮርካ 8 ግቦች ያሏቸው። ሁሊያን አልቫሬስ ከአትሌቲኮ ማድሪድ 7 ግቦችን ያስቆጠረ ተጫዋች ነው። የአሲስቱን ደረጃ 2 የባርሴሎና ተጫዋቾች ይመሩታል። ላሚን ያማል እና ማርከስ ራሽፎርድ 7 አሲስቶችን በማድረግ ቀዳሚ ናቸው። ሉዊስ ሚላ ከሄታፌ 6 አሲስቶች ያሉት፣ አርዳ ጉሌር ከሪያል ማድሪድ እና ፓብሎ ፎርናንስ ከሪያል ቤቲስ 5 አሲስቶችን ማድረግ የቻሉ ናቸው። በስፓኒሽ ላሊጋ የጣሊያን ሴሪኤም 14ኛ ሳምንት ጨዋታዎች ቀጥለው ተደርገዋል። በዚህ ሳምንትም በርከት ያሉ ጨዋታዎች ናቸው የተደረጉት። ናፖሊ በዚህ ሳምንት ያደረገውን መርሃ ግብር ማሸነፉን ተከትሎ የሊጉን መሪነት አሁን ላይ ተረክቧል። አንደኛ ደረጃ ላይ ተቀምጧል በ31 ነጥቦች። ኢንተር ሚላን በ30 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ዛሬ ኤሲ ሚላን አንድ ቀሪ ጨዋታውን የሚያደርግ ይሆናል። 28 ነጥብ ነው ያለው። 3 ነጥቦችን ማግኘት የሚችል ከሆነ ነጥቡን 31 ማድረስ ይችላል። አሁን ላይ የጎል ዲፍረንሳቸው ተመሳሳይ ነውና ያ ጎል አስቆጥሮ ነው ሊያሸንፍ የሚችለው። ስለዚህ ዛሬ ማሸነፍ የሚችል ከሆነ ሚላን የደረጃ ሰንጠረዡን አንደኝነት መረከብ የሚችልበትን እድል ያገኛል ተብሎ ይታሰባል። ሮማ በ27 ነጥቦች አራተኛ ደረጃ ላይ ሲቀመጥ፣ ቦሎኛ 5ኛ ነው። የሴስ ፋብሬጋሱ ኮሞ ደግሞ 6ኛ ደረጃ ላይ ተቀምጠዋል። ዩቬንቱስ 7ኛ ደረጃ ነው የተቀመጠው። የደረጃ ሰንጠረዡ ግርጌ ላይ ፒያትሳ በ10 ነጥቦች 18፣ ቬሮና በ9 ነጥቦች 19፣ በ6 ነጥቦች ፊዮረንቲና 20ኛ ደረጃ ላይ የተቀመጠ ቡድን ነው። የከፍተኛ ግብ አስቆጣሪነቱን ላውታሮ ማርቲኔዝ ነው ከኢንተር ሚላን በ7 ግቦች የሚመራው። የኢንተር ሚላኑ ሃካን ቻናኖግሉ፣ የቦሎኛው ሪካርዶ ኦርሴሊኖ እነዚህ ደግሞ 6 ግቦችን በማስቆጠር ይከተሉታል። የኤሲ ሚላኑ ክሪስቲያን ፖሊሲክ፣ የክሮሜኔንሶ ፍሬድሪኮ ባናዞሊ፣ ኬናን ይልዲዝ ከዩቬንቱስ፣ ኒኮፓስ ከኮሞ እና ራፋኤል ሊያው ከኤሲ ሚላን ደግሞ 5 ጎሎችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ የኢንተር ሚላኑ ፍሬድሪኮ ዲማርኮ በ6 አሲስቶች ይመራዋል። ኒኮፓስ ከኮሞ በ5 አሲስቶች ይከተላል። ክሪስቲያን ቮልፓቶ፣ ኤማን ሆልም እንዲሁ ደግሞ ጂኦቫኔ ጄሪ እንዲሁ ደግሞ ጄሲ ሮድሪጌስ፣ ኒኮሎ ባሬላ፣ ኒኮላ ካምፓኒ እነዚህ ደግሞ 4 አሲስቶችን በጣሊያን ሴሪኤም ማድረግ የቻሉ ተጫዋቾች ናቸው። የጀርመን ቡንደስሊጋ 13ኛ ሳምንት ጨዋታዎችም ቀጥለው ተደርገዋል። ባየር ሚኒክ አሁንም በአሸናፊነቱ እየቀጠለ ነው የሚገኘው። እስካሁን በ13 ሳምንታት ውስጥ አንድ ጨዋታ ብቻ ነው አቻ የወጣው። ከዛ ውጭ ያሉትን 12 ጨዋታዎች በሙሉ ድል ማድረግ ችሏልና በአንደኝነት ተቀምጧል። ባየር ሚኒክ በ37 ነጥቦች፣ አርቢ ለብዚሽ በ29 ነጥቦች ሁለተኛ ነው። ቦሩሲያ ዶርትመንድ በ28 ነጥብ ሶስተኛ ደረጃ ላይ እንዲሁ ተቀምጠዋል። ባየር ሌቨርኩዘን በ23 ነጥቦች አራተኛ ደረጃ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ ሴም ፓውሊ በ8 ነጥብ 17ኛ፣ ማይንዝ በ6 ነጥብ 18ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻሉት። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሃሪኬን ነው በ17 ግቦች። ጆናታን ቡርካት በ8 ግቦች ሁለተኛ ደረጃ ላይ ሲቀመጥ፣ ዴኒስ ኡንዳፍ ከስቱትጋርት፣ ሃሪስ ታባኮቪች ከሞንቸግላድባህና ሉዊስ ዲያስ ከባየር ሚኒክ 7 ግቦችን ማስቆጠር እየቻሉ ተጫዋቾች እንደሆኑ የተመለከት ነው። የአሲስቱን ደረጃ ሚኬል ኦሊሴ ከባየር ሚኒክ በ8 አሲስቶች ይመራዋል። ፌሪስ ቻቢ ከአይንትራክ ፍራንክፈርት እንዲሁ ሉዊስ ዲያስ ከባየር ሚኒክ 6 አሲስቶችን በማድረግ ሁለተኛ ናቸው። ሌሎችም ተጫዋቾች እየተከተሏቸው
ይገኛሉ። የመጨረሻ የአውሮፓ ሊግ ዳሰሳችን የሚሆነው ፍሬንች ሊግ 1 ነው። በፍሬንች ሊግ 1 በዚህ ሳምንትም ሌንስ ማሸነፉን ተከትሎ አሁንም መሪነቱን ቀጥሏል። በ34 ነጥቦች ሌንስ በአንደኝነት ፍሬንች ሊግ 1ን እየመራ ነው። ፓሪስ ሰን ዠርሜን በ33 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ኦሎምፒክ ደ ማርሴይ በ29 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ነው። ሊል ደግሞ አራተኛ ደረጃ ተቀምጧል። ሊዮን አምስተኛ ነው። የደረጃ ሰንጠረዡ ግርጌ ላይ ደግሞ ናንተስና ሜትስ ናቸው የሚገኙት። ከፍተኛ ግብ አስቆጣሪነቱን ሜሰን ግሪንውድ ነው ከኦሎምፒክ ደ ማርሴይ የሚመራው 10 ግቦችን ያስቆጥረዋል። እንዲሁ ደግሞ ዦዋኪን ደግሞ ሁለተኛ ደረጃ ላይ የተቀመጠ ነው በ9 ግቦች። ኤስቴባን ልፓል ከሬንስ 7 ግቦችን በማስቆጠር የተቀመጠ ተጫዋች ነው። የአሲስቱን ደረጃ ቪታኒሃ ከፓሪስ ሰን ዠርሜን በ6 አሲስቶች እየመራው ይገኛል። ፒየር ኤሜሪክ ኦባሜያንግ በ5 አሲስቶች የሚከተለው ተጫዋች እንደሆነ ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ቆየው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።